ወረቴ የሌለው መውደድ ወረቴ የሌለው ፍቅር አይዞን እግዚአብሔር ጥሎ አይጥልም። እግዚአብሔር እንደ ሰው አይደለም። እንደ ሰውማ ቢሆን ኖሮ ይሄን እኮ አፈር ተጭነሃል። ቡቧችን ምን አስበህ ነው ወንድማችን? አይዞህ እንዴ እግዚአብሔር እያለ ምን ሁሉ ነገር ነፃ ነው፣ ሁሉ ነገር ማለት ነው። እና ስንት ሰው ራስ ምታት እንደሆን ካላወቅም ቡቡ ፈጣሪ ይጠብቅ ባለበት። ሰላም ጤና ይስጥልን ቤተሰቦች፣ እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ አንዳንድ መልእክት ይዤላችሁ መጥቻለሁ ለእህቶቼ ማለት ነው። አንዳንድ ያየሁት ነገር ማለት ነው። በመጀመሪያ ግን እዚች ጋር ትንሽ ነገር ስለ ሀይሚና ስለ ብሩኬ አንድ አጠር ያለች ገለጻ ስሟት ማለት ነው። ከሀይሚ ነው የመጣው። ያው በጣም ብዙ እኔና ብሩኬ ስንጣላ የእኔና ብሩኬ መጣላታችን ደስ ያላቸው ክፍተታችንን የሚፈልጉ የነበሩ ሰዎች ስንታረቅ በጣም ነው ያፈሩት ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ጠላት ብዙ ነው። የሚወደን ሰው እንዳለ ሁሉ የሚጠላንም ሰው አለ። ሁሉም ሰው ይወደኛል አይባልም። እኔ ወደዋለሁ እንጂ ይወደኛል አይባልም ብዙ ጊዜ ማለት ነውና ያው ብዙ የሚጠሉን ሰዎች፣ ብዙ የማይወዱን ሰዎች በመጣላታችን የተደሰቱ ሰዎች ነበሩ። ክፍተቱንም ሊጠቀሙ የሞከሩ ሰዎች ነበሩ። በጣም በዚህ ቪዲዮ ሰሞኑን ሲለቀቁ በነበሩት ቪዲዮዎች ብዙ ነገር ነው የተማርንበት። እግዚአብሔርን እኔ በጣም ብዙ ነገር ነው የተማርኩበትኝ። ወዳጅና ጠላትን ትለዩበታላችሁ። አንዳንዴ ፕራንክ መጥፎ ጎኑን ብቻ ሳይሆን ይቀየራል አይቀየርም ማለት አይደለም። ይሄንን ስላችሁ ይሄ እንግዲህ በፊት የተደረገ ነገር ነው። በፊትም በጣም ጦርነት ነበር በሀይሚና በብሩኬ መካከል። ሰው ግን እንደዚህ አይነት ነገር መልእክት አስተላልፋ ነበር ሀይሚ ማለት ነው። አሁንም ቢሆን አንዳንዶቻችሁ አንዳንዴ ማለት ነው በጣም ከራሳችሁ በላይ ራሳችሁን የሳታችሁ ሰዎች አላችሁ፣ በንግግር ማለት ነው። ገና የድሮውን ማንም ሰው እኮ ከማንም ጋር ዩቲዩብ ሲሰራ ማለት ነው ሰብስክራይብ ይመጣል። አሁን እነ ዳኒ ስለመጡ ሀይሚ 199 ምናምን ገብታለች እና ብሩኬ በፊት ገና 50 ሺህ ሲገባ አንቺ ስለመጣሽ ነው ያለውን የምታሽከረክሩት። ማንም ሰው ሲመጣ እኮ ሰብስክራይብ ይጨምራል። ይሄ ያለ እኮ ነው። ሀይሚ መጣች፣ ብሩኬ መጣ፣ ዳኒም ሄደ። ይሄ ያለ ነገር ነው። ነገር ግን እናንተ በስራችሁ ታፍራላችሁ። አንዳንዴ በጣም የወረደ ንግግራችሁን አስተካክሉ። ኧረ ምንድነው አሳዳጊ የሌላችሁ ሰዎች አትምሰሉ። ወይኔ አረብ ሀገር እንደዚህ ባለጌ አድርጎ ያስቀራል። በቃ እንዴ በዚህ ልክ ኧረ በስመ አብ ወልድ በጣም ነው የሚያስጠላው። እግዚአብሔር በሰው ህይወት ውስጥ ምን አገባችሁ? ቆይ እናንተ እንደ ማንኛውም ተመልካች እኮ ብዙ የሚባል ነገር አለ እኮ ብዙ። ምንድነው ቆሻሻ ነገር ካፋችሁ የሚወጣው? ምንድነው የምትጠቀሙት? ኧረ ጉዴ ፈላ። ኧረ ቡቡዬ እንደዚህ እንደምታቃጥላቸው እኔ አላቅም ነበረ። እንዴ ጉድ ፈላ እንዴ! ምንድነው አለ የእንቅቦታን ጣጣ ምንድነው የሚባል ተረት አለ እንዴ? እነሱ እኮ አሁን ነገ ጠዋት እኮ አብረው ይመጣሉ። አንዳንዴ ኧረ በወይስ በምናምን ሚስጥር የምታወሩትን እንኳን ለመጠበቅ ሞክሩ። እንደዚህ ሚዲያ ላይ ዝርክርክ አትበሉ። የምሬን ነው የምላችሁ እግዚአብሔርን። እንዴ ምን አስባችሁ ነው እንደዚህ መዝረክረክ? እንዴ አንዳንዴ ጠንቀቅ በሉ እንጂ ጥንቁቅ ሁኑ እንጂ። ቢያንስ እንኳን ሚስጥር ያወራችሁትን ነገር እንዴት ሚዲያ ላይ ታወጣላችሁ? ሚስጥር ነው በቃ። የፈለገ ነገር እንደው ከዛ ሰው ጋር ፒስ የሆናችሁ ሰዓት ያወራችሁትን ሚስጥር የሆነ ነገር ሲፈጠር ማውጣት በጣም ብልግና ነው። የምሬን ነው የምላችሁ። ሚስጥር ጠብቁ በቃ። የፈለገ ነገር እሱ እንኳን ሚስጥራችሁን ባይጠብቅላችሁ፣ እሷ ወይም እሱ ሚስጥራችሁን ባይጠብቅላችሁ፣ እናንተ ሚስጥር ማውጣት አይለባችሁም። ተው እንጂ በውስጥ ያወራችሁትን ነገር እንኳን መቋጠር አትችሉም ነው ወይስ እንዴት ነው? አልገባኝም። በእናታችሁ ስማችሁን እንደዚህ ዝቅ እንዳታረጓቸው በእናንተ የተነሳ ማለት ነው። ያላረጋችሁትን ነገር አድርገናል ብላችሁ ሌላ አጀንዳ እንዳትከፍቱ። በዚህ አይነት አስፈራችሁኝ እንዴ! አንዳንዶቻችሁ ምንም በቃ ልክ የላችሁም ስታወሩ። በውስጥ ያወራችሁትን ነገር ሚዲያ ላይ ምን ይሰራል? ፈጣሪ ትዕግስት ስጠኝ እንዴ! እነዚህ ሰዎች እኮ 80 አይደለም እየቀደዱ ያሉት። ብሩኬና ሀይሚ 80 አይደለም እየቀደዱ ያሉት። ምን አስባችሁ ነው? ወይኔ 80 ቀዶ እንኳን የተለያየ ባለቤት እኮ እንደዚህ አይባልም። ወይኔ ቡቡዬ የስንት ሰው ራስ ምታት ሆንክ። ኧረ ፈጣሪ ትዕግስቱን ስጠኝ እንዴ! ወይኔ በፍቅር ላይ ጸብ ያለ ነው። በነገራችን ላይ በጸብ መሃል ደግሞ ፍቅር ያለ ነው። ፍቅር ያለ ጸብ አያምርም። ጸብ ያለ ፍቅር አያምርም።
ይሄን ታውቃላችሁ አይደለ? ነው ወይስ አፍቀራችሁ ማታውቁ ሰዎች በህይወታችሁ ውስጥ እንደዚህ አይነት ነገር ያልገጠማችሁ ሰዎች ናቸው መሰለኝ። ማለት ለነገሩ ረጅም ዓመት እዚህ ኩሽና ውስጥ ሆናችሁ እንዴት ታውቃላችሁ? አታውቁም። ከሀገር ቤት ከበግረኝነት ወደ አረብ ሀገር መጣን። በቃ እንዴት እናውቃለን? እንዴት ተብሎ ይታወቃል? ስለዚህ እሱ ነገር ያልደረሰባችሁ ሰዎች ናችሁ። ስታውቁት ይገባችኋል። ፍቅር ማለት ብቻውን ምንም አይሰራ ጸብ ከሌለበት። ጸብ ካለበት ግን ፍቅርን ጸብ ያጠነክረዋል። ገባችሁ? ጸብን ፍቅር ያጠነክረዋል። ስለዚህ እነዚህ ልጆች ምንም በውስጣቸው ከዚህ ከመሰዳደብ ሌላ ምንም ያደረጉት ነገር የለም አይደል እንዴ? የአካላዊ ጉዳት ወይም ደግሞ ሌላ ነገር አይደለም የተደራረጉት ሀይሚና ብሩኬ። እንዴ ብሩክ እኮ ከሀይሚ ጋር በቃ ጨርሻለሁ አበቃልኝ ቢል እኮ በአፉ ነው እንጂ ያለው ልቡ ምን እንዳሰበ ምን ታውቃላችሁ? ሀይሚም ካሁን በኋላ አልፈልግም በቃ ካንተ ጋር ጨርሻለሁ ስላለች እኮ ልቧ ምን ላይ እንዳለ አላወቃችሁትም። ምን ላይ እንደሆነ ምን ትሁን የምታውቁት ነገር የለም። እናንተ ዶክተር አይደላችሁም። የተወራውን ብቻ ይዛችሁ እንደዚህ ማሽቃበጥ በዚህ ልክ አስፈላጊ አይደለም። ቢያንስ እንኳን ሰላም ለመፍጠር መሞከር ማንን ገደለ? በቃ ቤተሰብ ማለት እንደዚህ ነው። ወይኔ ብሩኬን ከልጅነቱ እስኪ የምታውቁት እስኪ ስለሱ እንደው አውሩ። ሃይሚን ከልጅነቷ የምታውቋት እስኪ ስለሷ አውሩ። ስለሷ እንዴ ሃይሚ እኮ ማለት ነው እግዚአብሔርን የሆነ ጊዜ ለወንድሞችሽና ለሙቤ ጫማ ገዝተሽ ስጭ ብለዋት የሙቤ ጫማ ለምን ሌላ አይነት ሆነ ብለው ስድብ አርገዋት አልቅሳ ነበር። የምሬ ነው። በዛ ሰዓት ብሩክ ያውቃትም ነበረ። አልቅሳ የምር ሁለተኛ ሚዲያ ላይ አልመጣም ብላ አንቺ ነቀዝነሽ አንቺ ምናምን ብዙ ነገር ነው የሰደቧትና አልመጣም ብላ ጠፍታ አንድ ቀን ራሱ ሊዝናኑ ሙቤ እሷ ደግሞ ኤፍሬም ሆነው እሷ ከካሜራው ጀርባ ነበር የሆነችው። በቃ ደብሯት ፊቷ ቲማቲም መስሎ ማለት ነው። እና የዚህን ያክል እኮ ነበረ ሃይሚን ድሮ የሚያሸማቅቋት። አታቋትም በዛን ሰዓት እናንተ ማለት ነው። ከዛ በኋላ ነው ዩቲዩብ ተከፍቶላት እና አብርሽ ጋር ስትሰራ ከዛ በኋላ ብሩክ አዲስ አበባ እንድትማር አዲስ አበባ ከሱ ጋር እንድትሰራ ኦዲየንስም ሲፈቅድ ከሱ ጋር እንድትሰራ ሁሉን ነገር አመቻቸላት። በቃ መጣች፣ ሰራች፣ ውጤታማ ሆኑ ሁለቱም። ዛሬ ላይ ምንድነው የእናንተ? እሷ ከሌለች አንተ ሰብስክራይብ የለም ምን 50 ሺህ ገብቷል እንዴ? 50 ሺህ ሊገባ 10 ሲቀረው ምናምን ነው ሃይሚ የመጣችው ወደሱ ህይወት። ከዛ በኋላ ያለውን አብረው ነው የሰሩት። እንደውንም እሱ አበረታታት። እንደውንም ማለት በዛን ሰዓት እሱ አዲስ ስለሆነች ብዙ ሰው ነበር የሚሰድባት፣ ብዙ ሰው ነበር የሚጠላት። ለምን እንደሆነ አላውቅም። በዛን ሰዓት ማለት ነው ይሰድቧት ነበር። እግዚአብሔር እኛ ራሱ በቃ ልጅ ሆና እንዴት ለምን ምን አረገች እያልን ቪዲዮ እንሰራ ነበር። ምን እናንተ አሁን ትናንትና መጣችሁ፣ ትናንት የመጣችሁ ሰዎች ስለ ብሩክ አሁን ስታወሩ አታፍሩ? ማፈሪያ ሁላ ማፈሪያ ናቸው። ግን እግዚአብሔርን እነዚህ ልጆች እንደውም መቼም እንደማይለያዩ ማንም ሰው ያውቃል። ማንም ሌላው ቀርቶ ቤተሰብ ራሱ እየተናገረ ነው። ግን የቤተሰቦቹ እንኳን ንግግር ሰምታችሁ እናንተ ትንሽ ስነ ስርዓት የሚባል ነገር አልጣለባችሁም። ስነ ስርዓት የሚባል ነገር እርስ በርሳችሁ ትፏከታላችሁ። ውስጥ የተፏከታችሁትን ሚዲያ ላይ ታወጣላችሁ። አደራ የሌላቸውን ስም እንዳሰጧቸው። ማንም ጥግ ጋር አይደርሱም። ከማንም ጋር እንደዚህ ተሸልጥጠው ማያወሩም እነሱ ጨረቃ ፋሚሊ ሃይሚም ሆኑ ብሩኬም ሆኑ ተሽለጥልጠው ከማንም ጋር አያወሩም። ግን አደራ እንደው ማለት የሆነ እንደው አይታወቅም። አንዳንዴ አይሆንም ያላችሁት ነገር ስለሚሆን የሆነ ነገር እንኳን አድርጋችሁ ውስጥ ላይ እንደው ያወራችሁት ነገር ቢኖር እንደው አታውጡ። ያልፋል። ይሄ ቀን የማያልፍ ቀን የለም። በቃ ሲጀመር በውስጥ ማንኛውም ሰው ያወራችሁን ነገር የፈለገ ነገር ብትጠሉት ፍቅር በሆናችሁበት ጊዜ ያወራችሁን በጥላቻ ጊዜ ማውጣት በጣም ሃርድ ነው፣ ነውር ነው። አይደረግም። እውነቴን ነው የምላችሁ እግዚአብሔርን። እና እንጃ ቲክቶክ ላይ ያወራችሁትን ነገር የምትፖስቱ ልጆች ከራሳችሁ ጋር ሆኑ። እነዚህ ልጆች ነገ ይታረቃሉ፣ ነገ አብረው ይሆናሉ። ይህንንም ማሰብ ነው ያለባችሁ። እኛ እኮ አሁን ችግራችን ከሃይሚም አይደለም ከብሩኬም አይደለም። ለምንድን ነው ቆይ የምትለያዩት እናንተ የጨረቃ ፋሚሊ? ለምንድን ነው የምትለያዩት? ችግራችን እኮ አሁን ከሃይሚም አይደለም ከብሩኬም አይደለም። ችግራችን ሶስተኛ ወገን የገባው ነው። ማን ነው? ዳኒ ነው። በቃ እንዴ እናንተ አሁን ይገባኛል። እኔ እንደተረዳኋችሁ እናንተ ተመልካቾቹ ሃይሚ ከዳኒ ጋር እንድትሆን ሶሲ
ከብሩክ ጋር እንድትሆን ነው። እንደዛ አይነት አክት ነው እያደረጋችሁ ያላችሁት። ለምን ዳኒ እሰይ አናደደው፣ ብሩኬን አናደደው። እንደዛ አይነት አክት ነው ያየሁት። ግን ያ አይደለም የሚጠቅመው ነገር፣ ያ አይደለም። ትክክለኛ አድናቂ ከሆናችሁ ያ ሳይሆን የሚጠቅማቸው ለሁለቱ አንድ ሆናችሁ ለየት ተቀን ስትለፉ ሰብስክራይበራቸው እንዲጨምር ስታደርጓቸው ለነበራችሁ ነው። አንድ ከሆናችሁ ነው እንጂ አንድ ካልሆናችሁ ያንዱ ኦዲየንስ ለምሳሌ የብሩክ ኦዲየንስ ሃይሚን የሚጠላ ከሆነ ምን ዋጋ አለው? የሃይሚ ኦዲየንስ ብሩክን የሚጠላ ከሆነ ምን ትርጉም አለው? ምኑ ጋር ነው እድገታቸው? ምኑ ጋር ነው የእናንተ ደጋፊነት? ምኑ ጋር ነው የእናንተ ኃላፊነት? ምኑ ጋር ነው የእናንተ? እስኪ ንገሩኝ። ምኑ ጋር ነው? ተከፋፍላችሁ እንደዚህ የውጭ ጠላት እያስገባችሁ ለቤተሰብ ጠንቅ እየሆናችሁ፣ ኧረ በጣም ይደብራል። በጣም ነው የሚደብረው። የምሬ ነው። ያለፈ የስንት ዓመት ታሪክ እንዴ! ማንም ሰው እኮ ከማንም ጋር እኮ ቪዲዮ ሲሰራ ሰብስክራይብ ይጨምራል። ይሄ ያለ ነገር ነው። እንደ ብርቅ አድርጋችሁት ነው። ሃይሚ አንቺ ከመጣሽ በኋላ 50 ሺህ ገብቻለሁ ብሎ ያወራውን ቡርኬ አምጣችሁ የምትለጥፉት እንዴ! ምን ይታወቃል? እሱ እኮ ምን ሃይሚ እንደ እድል ሆኖ ከሃይሚ ጋር ተገናኙ እንጂ በህይወት ውስጥ እኮ ሌላ ሴትም ልትመጣ ትችላለች። ምን ታውቃላችሁ? አታውቁም እንዴ? ግዴታ ሃይሚ ብቻ ናት እንዴ በምድር ላይ የተፈጠረችው ሴት? ግዴታ ብሩክ ብቻ ነው እንዴ ምድር ላይ የተፈጠረው ወንድ ለሃይሚ? አይደለም። አይታወቅም። ሃይሚ ጋም የሆነ ሰው ሊመጣ ይችላል፣ ብሩክ ጋም የሆነ ሰው ሴት ልትመጣ ትችላለች። ግን በአጋጣሚ ሆኖ እነሱ ተገናኙ፣ አብረው ሰሩ፣ ወደድናቸው፣ እዚህ ያደረስናቸው፣ አብረን ተከታትናቸው፣ ክፉ ደጉና አብረን አሳለፍን። አሁን ዛሬ ላይ እቺ ክፍተትን አለች ተብሎ የዛሬ ኋላውን እያመጣችሁ እዚህ የምንለጣጥፉ ደንቆሮች አታዳምጡማ። እድገታቸው ምን እንደሆነ አታውቁማ። መጀመሪያ ለማወቅ ሞክሩ። በሁለቱ መካከል ማለት ነው ጦርነት አትክፈቱ፣ ይደጉበት ልጆቹ። ምክንያቱም ለአንዱን ስትደግፉ ያንዱ ይነሳል። እንደዚህ ጥሩ አይደለም። በሁለቱ መሀል እውነት እያደረጋችሁ ያላችሁት ነገር ድክመት ነው። የምሬን ነው የምላችሁ። ማርያምን እንዴ ምን የነሱ እንደዚህ እየተሰደቡ እየተገጠጡ ያመጡትን ሰብስክራይብ እንዲነሳባቸው ነው የምታረጉት። እውነቴን ነው የምላችሁ። ቆም ብላችሁ አስቡ። የምሬን ነው ኦዲየንሶች፣ እውነት ቆም ብላችሁ አስቡ። ከገባችሁ ማለት ነው ድካማቸው ልፋታቸው ከገባችሁ ቢያንስ እንኳን እናንተ አንድ መሆን አትችሉም እንዴ? ምንድነው? ቆይ እዚህ ጋር ያለው ነገር እኔ እኮ ግራ ግብት የሚለኝ የምሬን ነው። እንዴ እኛ እኮ ችግራችን ከዳኒ ጋር ነው። በቃ ዳኒ ከህይወታቸው ውጣ፣ ብሩኬን ተውልን ነው። እኛ ከሃይሚ ጋር አይደለም ችግራችን። አንዳንድ ሰዎች በቃ ከብሩክ ጋር ከብሩክ ህይወት ውጣ ብለን ዳኒን ስላልነው ሃይሚን አትንኪ፣ ሃይሚ እንደዚህ ከሃይሚ ጋር እኛ ችግር መቻለብናልና ነው እኛ ሃይሚ ይቅርታ አላረገችም። ይሄ ግልጽ ነው። በቃ አታድርግ፣ መብቷ ነው። ማን ተጋፋ? መብቷን። በመብቷ እኮ የተጋፋ ሰው የለም። ግን እኛ ከዳኒ ጋር ነው አሁን ችግራችን። እኛ በዛ መካከል ግን እናንተ የሚያስቀናችሁ ነገር ምንድነው? ሃይሚን ዝቅ ነው የምታረጊያት የምትሉት ምንድነው? ሆና ካልሰራችልኝ ብላችሁ ዳኒ ጋር ሆና ተስራ እንድልላችሁ መቼም አልላችሁ። ከዳኒ እንደውም ማለት ነው 100% ብትርቀው በጣም ነው ደስ ይለኝ፣ ባታገኘው ሁላ ካሁን በኋላ ማለት ነው። ሲቀጥል ደግሞ እንደዛ ተንበርክኬ ለምኜህ ለምን አደረከው ስር ለምን ህግ ጋር ለምን ሄድክ ብላ ሼር አድርጋ አልቅሳለች እሷ ራሱ ሃይሚ ማለት ነው። ሶ ምን አስፈልገው ይሄ? እናንተ ብሩኬ ለመጉዳት ነው የምትፈልጉት አይደለ? ግን እሷም አለቀቃትም ጣጣው ማለት ነው። ስለዚህ በእነዚህ በሁለቱ መካከል ለምን የሚጎዳቸውን ነገር እናደርጋለን? እነሱ ተለያየን ብለው ፊርማ ሲቀዱ አላያችሁም? 80 ሲቀዱ አላያችሁም? ስራ እየሰሩ ነው። ስራ እየሰሩ እንደሆነ እያወቃችሁ እናንተ ደግሞ በውስጥ የምታወሩት የሚያስጠላ፣ የምትፖስቱት ፖስት የሚያስጠላ ያንዳንዶቻችሁ ማለት ነው። ተቆጠቡ። የምሬ ነው። እውነት ትክክለኛ አድናቂ ኦዲየንስ ከሆናችሁ የነሱ መለወጥ የሚያስደስታችሁ ከሆነ እስከ ጥግ ድረስ ተጋፈጡ። በቃ ለመጣው ጠላት ቆሙ። ምንድነው በሁለቱ መካከል የሃይሚ እንደዚህ ነው የብሩኬ እንደዚህ ነው እያላችሁ የምትሽለጠለጡት? በቃ አንድ ሁኑና ይሄ የመጣውን ጠላት አስወግዱ። በቃ የምታስወግዱትም ዳኒን ነው። እኔ ግን ግርም ነው የሚለኝ የምሬ ነው። እውነት በጣም ያስጠላል። እንዴ ሶሲ እኮ ወጣለች ከህይወታቸው። ሶሲ እኮ በስነ ስርዓት ነው ወጣችሁ። ለቤተሰብ ለኦዲየንሱ ክብር፣ ለሃይሚም ክብሯን አሳይታ፣ ለብሩኬም ክብሩን አሳይታ፣ ለዳኒም በቃ በመታፈቅረው ልክ እንደ ፍቅረኛ ሳይሆን ኖርማል በቃ አለ አይደለ በክብር ነው በክብር በተሞላበት መልክ ነው ከህይወት የወጣችው። ምክንያቱም ድጋሚ ልመጣ ትችላለች፣ ቪዲዮ ሰራ ትችላለች። ግን እስካሁን ባሳለፈችው ነገር ሶሲ ሪስፔክት የተሞላ እውነት ለፍቅረኛዬ ለምኔ ሳትል ማለት ነው። እግዚአብሔርን ሶሲ በጣም ነው የምወዳት እዚህ አጋጣሚ። ምክንያቱም ኦዲየንሱ ላይም ለሃይሜም ለብሩክም ለዳንም ያደረገችው ትክክለኛ የሆነ ነገር ፍርድ ፈርዳ ነው ሄደችው። ግን እናንተ እዚህ ጋር የምትሽለጠለጡ ሰዎች በጣም ነው የምትደብሩት። የምሬን ነው። እውነት እድገታቸው የሚያስደስታቸው ከሆነ እነሱ ይለያዩ፣ ሃይሚና ብሩኬ ይለያዩ። ግን እናንተ መለያየት የለባችሁም። እናንተ መስራት ያለባችሁ አንድነት ነው። ለምን
ለውጣቸውን የምትፈልጉ ከሆነ እንዲያድጉ ከፈለጋችሁ ማለት ነው። የእናንተ መከፋፈል ደግሞ ሲበዛ ለምን ሃይሚን ዝቅ ታረጋታለህ ብሎ ሌላው ይነሳል። ብሩኬ ለምን ዝቅ ታረጉታላችሁ ብሎ ሌላው ይነሳል። ቢያንስ እንኳን አንድ ለመሆን ሞክሩ። መቼም አሰሙም እናንተ ሁሌ መጮህ ብቻ ነው። አይ ጨረቃ ፋሚሊ ከባድ ነው ብቻ። ለማንኛውም ልቦና ይስጣችሁ ለሁላችሁም። ብሩኬ ጠበቃ ሳይኖር ከጠበቃ ጋር ሳያወራ ብሩኬ ጠበቃ ምትይ ሀና ማሩ ደግሞ እስከ ስነ ስርዓት አድርጊ። ሰከን በይ። ወሬ አታውሪ። ብሩክ በተግባር ነው እንጂ በወሬ አይደለም። በወሬ አምኖ አያውቅም። በተግባር ነው። ብሩክ እንደዚህ አደረገ። ብሩክ ከጠበቃ ጋር እስኪ ነው ሰከን በሉ እስኪ ሰከን። ገና መጥሪያ ወረቀቱ እንኳን ሲደርሰው መች አየሽ? ገና ዳኒ ነው ክስ ቦታ ሄዶ ወረ ሲያወራ የተሰማው። ገና ምን እንደደረሰው መች አየሽ? ካያችሁ በኋላ እስኪ አውሩ። ሳታዩ አታውሩ። ሳታዩ አትቀደዱ። እስማ